ፈልገን ለተዋደድ ነው ተደሰወሬ እንዴ ከመቼ ጀምሮ ነው አንቺ ባለጌ ስድ ማለት ነው? ባለጌና ስድ የሰው ምክርን የሚሰማው ማለት ነው። ደግሞ ምንድነው ከሳር ውስጥ እንደወጣ እባብ የምትወራጩ ማለት ነው? ለካ ቅጥል ብለሻል። አያችሁ ስትስመው ራሱ እኮ የንዴት ነው የምትስመው ማለት ነው። አቃጥለን ልንደፋት ነው። ተናዷል እኮ እነዚህ ሰዎች ማለት ነው። ደግሞ እኮ በሻምፓኒ ነው ጭራሽ። ዛሬ ደግሞ በዩቲዩባቸው ላይ በሻምፓኒ እየታጠቡ ነው የመጡት። እኔ እኮ ሞኝ ሲመክሩት የቀኑበት ይመስለዋል የሚባለው አባባል ትክክል ነው። አሁን ገና ነው እየተረዳሁት ያለሁት ማለት ነው። እነዚህ ልጆች ከኦዲየንስ ጋር እልክ ተያይዘው ወዴት ነው እየሄዱ ያሉት ማለት ነው? ወዴት ነው? ኦዲየንስም የእናንተን ልክ ይዞታል። እናንተን ከኦዲየንስ ልክ ተያይዛችሁ ወዴት ነው? አንቺም እየተወራጨሽ በዚህ ልክ የምትቀጥዩ ማለት ነው። አንቺ አሰዳቢ፣ ሴት አሰዳቢ፣ የእናንተ መዋደደኛ መቻ አንገበገበን። አንቺም አይጫወትብሽ፣ ያቺ ሚስኪን ወልዳ ልጅ ታቅፋ ቤት የተቀመጠችዋ አይጫወትባት ነው እያለን ያለ ነው ማለት ነው። ዝሙትን አታስተምሩን ነው እያለን ያለ ነው ማለት ነው። ወደ አንዱ ሳይመልስ እንደዚህ በሁለት ጢባ ጥቤ ሲጫወት አይኑር ነው እያለን ያለ ነው። አንቺ ጋር ሲመጣ ሌላ፣ ወደዛ ደግሞ ወደ ሩታዬ ሲሄድ ደግሞ ሌላ ጢባ ጥቤ እየተጫወተ አይኑር ነው እያለን ያለ ነው ማለት ነው። አንቺ ቂል ማለት ነው። አንቺ የሴት አሰዳቢ ውርጋጥ! እንዴት ነው የሚያወራጫት ቤተሰብ? እንዴት ነው የሚያደርጋት? እውነቴን ነው ብላችሁ ሂዱበት። እናንተም እያቃጠላችኋት ማለት ነው። እንደውም የዛሬ ኮመንትማ ካዩት እንደው ገና በተቆፈረ ጉድጓድ መግባታቸው አይቀርም። እያንዳንዱ ሰብስክራይብ ያንሳ እየተባለ ነው ያለው ማለት ነው። ግማሹ ዩቲዩብን እናዘጋ እያሉ ነው ያሉት ማለት ነው። እናንተ ቂሎች ማለት ነው። እንደው አንድ ማያስተምር እንኳ ዝሙትን የሚያስተምር ይዛችሁ እየመጣችሁ በዚህ ልክ ስትወራጩ፣ አቤት! እኔ እኮ ሂዱበት፣ እንዱ በአላህ ሂዱበት፣ እንዱ በእግዚአብሔር ሂዱበት የምትሉ አንዳንዶቻችሁ ደግሞ እንዱ እናንተ አላህ ያንሳችሁ፣ እናንተ እግዚአብሔር ያንሳችሁ። እውነቴን ነው የምላችሁ። አሁን ይሄ ምኑ ነው ሂዱበት የሚያስብለው? እናንተ ቂሎች ማለት ነው። ካላገባሽም ስታገቢ በባልሽ ታየዋለሽ። ምናልባት አግብተሽም የወለድሽ ነገር ከሆነ በልጅሽ ታየዋለሽ። እንደዚህ አይነት የረከሰ ስራ ማለት ነው። እንደዚህ የተዋረደ ስራ ማለት ነው። ምኑ ነው አሁን ሂድበት ሂጂበት የሚያስብለው ማለት ነው? አንዳች ነገር እንዶ የቻይና መኪና ከላይሽ ላይ ከናትሽ ላይ ሂድብሽና ማለት ነው የሚሄዱበት ነገር እማታቁ እናንተ ደግሞ እንደዛ ስትሉ ደግሞ እኛ ደግሞ ወደ ራሳቸው እስከሚመለሱ ድረስ ወገባቸው ዛላቸው እያልን ከነሱ ጋር እንዘልቃለን እኛ ማለት ነው። እንደናንተ ማለት እናንተ ደግሞ ቂሎቹ ሂዱበት ስትሉ ይኖሩ ብልግና በሶሻል ሚዲያ ብልግና ሂድበት ያለማፈራችሁ፣ እውነት ያለማፈራችሁ። ምን አይነት ነውረኛ ናችሁ? ሂዱበት እያላችሁ ጉልበት ብርታት የምትሆኗቸው ምኑ ነው ይሄ አሁን የሚያስክደው? ደም ጻለች ይዛ አራስ እዛ እያለቀሰች እናንተ እዚህ ሂዱበት። ግሌደር አናታችሁ ላይ ሂድባችሁና እናንተ የዝሙት ተባባሪዎች፣ የዝሙት አስተማሪዎች ማለት ነው። ምኑ ነው ብልግና ይሄ? በባህላችንም እንዲሁ በእምነታችንም ያፈረገጠ ስራ እየሰሩ ሂዱበት። ኧረ በአላህ ታምሯላችሁ፣ ሂዱበት። እንዲሁ በእግዚአብሔር ሂዱበት ያለማፈራችሁ። እንዲሁ የአላህ ስምም ስትጠሩ፣ እንዲሁ የፈጣሪ የእግዚአብሔርም ስም ስትጠሩ እንዲሁ ያለማፈራችሁ። ሼምና ሼብ እንኳን ለይታችሁ የማታውቁ ነውረኞች። እኔ አፍራለሁ። እውነቴን ነው የምላችሁ። ሂዱበት የሚባል ነገር እኮ ለይታችሁ ወቁ። የሚያስተምረን ነገር ቢሆን፣ ወጣቱ የሚያስተምር ነገር ቢሆን፣ ተተኪውን ትውልድን የሚያስተምር ነገር ቢሆን፣ ይሄ እኮ ብልግና ነው። ቤተሰብ አንድ ወንድ ልጅ በትዳሩ ላይ ሟቅቶ እንደፈለገ እንዲሆን ነው። ሴት ልጅ እንድታለቅስ፣ ሴት ልጅ ዝቅ እንድትደረግ ነው የሚያስተምረው ማለት ነው። ኧረ ሴቶች፣ በተለይ ሴቶች ተመለሱ። ተው ሴቶች ተመለሱ። ሂዱበት የምትሉት ተው። አንዳች ነገር ይሄድባችሁ። እኔ ምንም ምላችሁ ነገር የለም። ብቻ እናንተ ዶዘር ይሄድባችሁ ባናታችሁ።